የሐዋርያው ጳውሎስ መልእክት ወደ ዕብራውያን ምዕራፍ 1። እግዚአብሔር ባለፉት ዘመናት በተለያዩ ጊዜያት በልዩ ልዩ መንገድ በራእይና በሕልም እየተገለጠ በነቢያት አማካይነት ለአባቶቻችን ተናግሯቸው ነበር። በዚህ ባለንበት በመጨረሻው ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በእርሱ አማካኝነት በፈጠረው በልጁ ተናግሮናል። ልጁም የእግዚአብሔር የክብሩ ነጸብራቅና የአምላካዊ ባሕሪው አምሳያ ነው። ወልድ አምላክ በመሆኑም ይህን ዓለም በሥልጣኑ ኃይል ይቈጣጠረዋል፣ በሥርዓትም እንዲመራም ያደርገዋል። እኛን ከኀጢአት ለማንጻትና የተመዘገበብንን የበደል ደብዳቤ ለመደምሰስ ከሞተ በኋላ አሁን በአባቱ ጎን ባለው ከፍተኛ ሰማያዊ ክብር ቦታ ተቀምጧል። ልጅ በመባልና መልአክ በመባል መካከል ከፍ ያለ ልዩነት አለ። ክርስቶስ የእግዚአብሔር ልጅ በመሆኑ ክብሩም ሆነ ስሙ ከመላእክት ክብርና ስም ይበልጣል። እግዚአብሔር ከመላእክት ማንንም አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ አላለም። ወይም እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል የተባለለት መልአክ የለም። እንዲሁም አብ የበኩር ልጁን ወደ ዓለም በላከ ጊዜ የእግዚአብሔር መላእክት ሁሉ ይስገዱለት ብሎለታል። ስለ መላእክት ሲናገር እግዚአብሔር መላእክቱ እንደ ነፋስ ፈጣን፣ አገልጋዮችንም የእሳት ነበልባል ያደርጋቸዋል። ስለ ልጁ ግን አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ጸንቶ የሚኖር ነው። መንግሥትህም ጽድቅን የተሞላች ናት። ጽድቅን ወደድክ፣ ዓመፅን ጠላህ። ስለዚህ እግዚአብሔር ከጓደኞች በላይ አድርጎ ደስታንና ክብርን ሰጠህ ይላል። በሌላ ቦታ ጌታ ሆይ በመጀመሪያ ምድርን ፈጠርክ፣ ሰማያትም የእጆች ሥራዎች ናቸው። ይሁን እንጂ ሁሉም ያልፋሉ፣ ይጠፋሉ። አንተ ግን ለዘላለም ትኖራለህ። እንደ ልብስ ያረጃሉ፣ እንደ ብትን ጨርቅም ትጠቀልላቸዋለህ፣ እንደ አሮጌ ልብስም ይለወጣሉ። አንተ ግን ምን ጊዜም ያው አንተ ነህ፣ አትለወጥም፣ አታረጅም ብሎለታል። እግዚአብሔር ጠላቶችን ዶግ አመድ አድርጌ ከእግርህ ስር እስካውላቸው ድረስ በቀኜ በክብር ተቀመጥ ብሎ ከመላእክት ወገን ስለ ማን ተናገረ? ከልጁ በስተቀር ስለ ማንም እንዲህ ብሎ አልተናገረም። መላእክትማ የሚድኑትን ሰዎች ለመርዳትና ለመጠበቅ ከእግዚአብሔር የሚላኩ አገልጋይ መናፍስት ናቸው። የሐዋርያው የጳውሎስ መልእክት ወደ ዕብራውያን ምዕራፍ 2። እነዚህን የሰማናቸውን እውነተኛ ነገሮች በጥንቃቄ ሳንጠብቃቸው ቀርተን ከእምነታችን ተንሸራተን እንዳንወድቅ መጠንቀቅ ይገባናል። በመላእክት አማካኝነት የተላለፈው መልእክት ሁሉ በሰዎች በኩል ተቀባይነት ባጣ ቁጥር ቅጣት ሲያስከትል መኖሩን መቼም የተረጋገጠ ነው። በመላእክት አማካኝነት ለተላለፈው መልእክት አንታዘም ዝም ያሉ ሰዎች ከቅጣት አላመለጡም። እኛም የእግዚአብሔር ልጅ በመጀመሪያ ራሱ ቀጥሎም ከአንደበቱ የሰሙ ተከታዮች አረጋግጠው ያስተላለፉትን ታላቅ የደህንነት ቃል ከምንም የማንቆጥረው ከሆነ የሚጠብቀን ቅጣት የባሰ እንደሚሆን መገንዘብ ይኖርብናል። እግዚአብሔር በየጊዜው ምልክቶችን፣ ድንቅ ነገሮችን፣ ለትንግርት የሚታዩ ልዩ ልዩ ተአምራትን በማሳየት ለሚያምኑትም የመንፈስ ቅዱስ ስጦታዎች እንደ ፈቃዱ በማደል ስለ ደህንነት የተነገሩት ቃሎች ሁሉ የታመኑ መሆናቸውን አረጋግጦልናል። እንዲሁም እዚህ ላይ አንስተን የምንናገርለትን የወደፊቱን ዓለም በመላእክት ሥልጣን ስር እንዲውል እግዚአብሔር አላደረገም። ይህም ይታወቅ ዘንድ ዳዊት በመዝሙሩ አቤቱ ይህን ያህል የምታስብለት ሰው ምንድን ነው? ከፍ ከፍ አድርገህ የምታከብረው የሰው ልጅ ማን ነው? ምንም እንኳ ለአጭር ጊዜ ከመላእክት ብታሳንሰውም እነሆ የምስጋናና የክብር ዘውድ አቀዳጀኸው፣ ሁሉንም ነገር ከሥልጣኑ ሥር አዋልክለት ብሎለታል። እግዚአብሔር ሁሉን ነገር ከእግሩ ስር ሲያውልለት ያላስገዛለት ምንም ነገር የለም። ሆኖም በአሁኑ ጊዜ ሁሉም ነገር ሙሉ በሙሉ እንደተገዛለት አናይም። ነገር ግን ለአጭር ጊዜ ከመላእክት አንሶ የነበረው ኢየሱስ ስለ ኀጢአታችን በመሞቱ እነሆ አሁን የድልና የክብር አክሊል ተቀዳጅቶ እናየዋለን። ይህም የሆነው በመላው ዓለም ላሉ ሁሉ በእግዚአብሔር ጸጋ የሞትን ጽዋ መቅመስ ስለነበረበት ነው።
ማንኛውም ነገር ለራሱ ክብር የፈጠረ እግዚአብሔር ኢየሱስን በሥቃይ እንዲፈተን ማድረጉ አስፈላጊ ሆነ። እንዲህ በማድረጉ ቁጥር ስፍር የሌላቸው ወገኖች ወደ መንግሥቱ እንዲገቡ ዕድል ሰጥቷቸዋል። ከዚህም የተነሣ እግዚአብሔር ኢየሱስን በሥቃዩ ሰዎችን ለደህንነት የሚያበቃ እውነተኛ መሪ አድርጎታል። የቀደሳቸው እርሱና የተቀደሱት እነርሱ ከአንድ የተገኙ ስለሆኑ እነርሱን ወንድሞቼ ብሎ መጥራት አላሳፈረውም። ዳዊትም ስምህን ለወንድሞቼ ነግራቸዋለሁ፣ ምእመናን በሚሰበሰቡበት ጊዜ በመዝሙር አመሰግንሃለሁ ብሎ ተናግሮለታል። በሌላም ቦታ እምነቴን በእርሱ ላይ ጥላለሁ ይላል። ደግሞም እነሆ እኔና እግዚአብሔር የሰጠኝ ልጆች ብለዋል። የእግዚአብሔር ልጆች ተብለን የምንጠራ ተፈጥሯችን ከሥጋና ከደም እንደሆነ ሁሉ ኢየሱስም የሞት ባለቤት የሆነውን የዲያብሎስን ሥልጣን በመስቀሉ ሞት ይሽር ዘንድ እንደኛ ሰው ሆነ። በዚህም ባለ ዘመናቸው ሁሉ በሞት ፍርሃት ተይዘው ባሪያ ሆነው ይገዙ የነበሩትን ነፃ አወጣ። አመጣጡም የአብርሃም ዘሮች ለመርዳት እንጂ መላእክትን ለመርዳት አይደለም። ስለ እኛ በእግዚአብሔር ፊት የታመነ ሊቀ ካህናት ሆኖ ለማገልገልና የኀጢአትን ይቅርታ ለማስገኘት በሁሉም መንገድ እኛን ወንድሞቹን መምሰሉ አስፈላጊ ሆነ። እርሱ ራሱ መከራ የተቀበለና የተፈተነ በመሆኑ የመከራን አሰቃቂነት፣ የፈተናን ከባድነት በሚገባ ያውቃል። መከራ የሚቀበሉትንና የሚፈተኑትን ሊረዳ ይችላል። የሐዋርያው የጳውሎስ መልእክት ወደ ዕብራውያን ምዕራፍ 3 የእግዚአብሔርን ጥሪ የተቀበላችሁ ወንድሞች ሆይ የእምነታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ። ሙሴ የእግዚአብሔርን ቤት በታማኝነት እንዳገለገለ ሁሉ ኢየሱስም ሊቀ ካህናት አድርጎ የሾመውን እግዚአብሔር በታማኝነት አገልግሏል። ቤቱን የሠራው ሰው ከቤቱ ይልቅ የበለጠ ክብር እንዳለ ሁሉ የኢየሱስም ክብሩ ከሙሴ ክብር የበለጠ ነው። እያንዳንዱ ቤት የራሱ ሠሪ አለው። ማናቸውንም ነገር የሠራ ግን እግዚአብሔር ነው። ሙሴ በመጪው ዘመናት ሊነገር ላለው ቃል ምስክር ይሆን ዘንድ በእግዚአብሔር ቤት ሁሉ ላይ እንደ አገልጋይ ታማኝ ነበር። የክርስቶስ ታማኝነቱም ሆነ አገልግሎቱ ግን ከዚህ የተለየ ነው። የእግዚአብሔርን ቤት ያገለገለው እንደ ሙሴ በአገልጋይነት ሳይሆን በእግዚአብሔር ልጅነቱ ነው። የእግዚአብሔር ቤት የተባልን ማደሪያው እኛ ነን። ማደሪያው ሆነን ወደፊት የምንዘልቀውም የምንመካበትንና የምንተማመንበትን ተስፋ አጽንተን ይዘን ስንገኝ ነው። እንግዲህ ክርስቶስ ከሙሴ ይህን ያህል የበለጠ ከሆነ የእስራኤል ልጆች በበረሃ እየተፈታተኑ እንዳስቆጡት እኛም ዛሬ እግዚአብሔርን ድምፅ ሰምተን እንዳናስቆጣው መንፈስ ቅዱስ አበክሮ ያስጠነቅቀናል። በዛን ጊዜ ጌታ እስራኤልን ለ40 ዓመት ታገሳቸው። እነርሱ ግን ተፈታተኑት እንጂ ትዕግሥቱን ከምንም አልቆጠሩለትም። ይህም ሁሉ ሆኖ ጌታ ታላላቅ ታምራትን እያደረገ ከማሳየት ወደ ኋላ አላለም። በመጨረሻ እግዚአብሔር እነዚህ ሰዎች ልባቸው እንደ ተልባ ስፍር በየጊዜው የተንሸራተተ የሚከዳኝና ትእዛዜን የማይፈጽሙ እኔም ማሳያቸውን መንገድ የማይከተሉ በመሆናቸው በጣም ተቆጣዋቸው አለ። ከመቆጣቱም የተነሳም ወደ ረፍቱ ቦታ እንደማያገባቸው በመወሰን ራሱን በመሐላ አሰረ። ወንድሞች ሆይ እናንተም ይህን አይታችሁ ልባችሁ ክፉኛ የማያምን ሆኖ ከሕያው እግዚአብሔር አንድነት እንዳይለያችሁ ተጠንቀቁ። አሁንም ጊዜው ያላለፈ በመሆኑ በኀጢአት ተታሎ ልቡ በክህደት የሚደነድን ሰው እንዳይኖር ይህን ጉዳይ በየዕለቱ እያነሳችሁ ተወያዩበት፣ አንዱም ሌላውን ያበረታታው። የክርስትናን እምነት መጀመሪያ በተቀበልን ጊዜ በእግዚአብሔር ላይ የነበረን መታመን እስከ መጨረሻው ካዘለቅነው የክርስቶስ የሆነውን ሁሉ እንወርሳለን። የእስራኤል ሕዝብ በበረሃ ሳሉ ጌታ በተናገራቸው ጊዜ ድምፁን ሰምተው ልባቸው እንዳደነደኑ
እናንተም ዛሬ ድምፁን ሰምታችሁ ልባችሁን እንዳታደነድኑ ተብሎ የተሰጠውን ማስጠንቀቂያ በታላቅ ጥንቃቄ ጠብቁት። ለመሆኑ እነዚያ የጌታን ድምፅ ሰምተው ያመፁበት እነማን ነበሩ? በሙሴ መሪነት ከምድረ ግብፅ የወጡት የእስራኤል ሕዝብ አይደሉምን? 40 ዓመትም ሙሉ ሲያስቆጡት የነበሩት እነማን ነበሩ? ባለመታዘዛቸው ምክንያት ሬሳቸው በበረሃ ወድቆ የቀረው እነዚሁ እስራኤላውያን አይደሉምን? አወርሳችኋለሁ ብሎ አስቀድሞ ተስፋ ከሰጣቸው በኋላ መልሶ በጭራሽ አይገቡባትም ሲል በመሃል ላይ የተናገረውስ እነማንን ይመስላችኋል? አንታዘዝም ብለው በእንቢተኝነታቸው የጸኑት እነዚሁኑ ሰዎች አይደለምን? እንግዲህ እነዚህን ነገሮች አንድ ባንድ ስንመለከት የእስራኤል ሕዝብ ወደ ተስፋይቱ ምድር ሊገቡ ያልቻሉት በእግዚአብሔር ሳይታመኑ በመቅራታቸው መሆኑን እንገነዘባለን። የሐዋርያው የጳውሎስ መልእክት ወደ ዕብራውያን ምዕራፍ 4። ስለዚህ ወደ ረፍቱ እንድንገባ የተሰጠን ተስፋ አሁንም እንደተጠበቀ ነው። ይህም ስለሆነ ከእናንተ መካከል ማንም ከራሱ ጥፋት የተነሣ ተስፋ ወደ ተሰጠው የረፍት ቦታ ለመግባት ሳይችል እንዳይቀር መፍራትና መጠንቀቅ ይገባዋል። በሙሴ ዘመን ለነበሩት እስራኤላውያን የተነገረው የምሥራቹ ቃል እንደዚያን ጊዜ ሁሉ ዛሬም ለእኛ ተነግሮናል። ነገር ግን እስራኤላውያን ያን ጊዜ የሰሙትን ቃል በእምነት ስላልተቀበሉት ጥቅም አላገኙበትም። እኛ ግን በእግዚአብሔር ቃል መሠረት ስለምናምን ወደ ረፍቱ ቦታ እንገባለን። እግዚአብሔር ወዳዘጋጀሁላቸው የረፍቴ ቦታ አይገቡም ብዬ በቁጣዬ ምያለሁ ብሎ ቢናገርም የረፍቱን ስፍራ ግን ዓለም ከተፈጠረበት ጊዜ ጀምሮ ዝግጁ አድርጎ ይጠብቃቸው እንደነበር ግልጽ ነው። ምክንያቱም በአንድ ስፍራ ስለ 7ተኛው ቀን ሲናገር እግዚአብሔር ፍጥረትን ሁሉ ፈጥሮ ካበቃ በኋላ በ7ተኛው ቀን አረፈ ይላል። እንደዚህም ቀደም ሲል እንደተጠቀሰው ወዳዘጋጀሁላቸው የረፍት ቦታ አይገቡም ብሎ ተናግሯል። የምሥራቹ ቃል በቅድሚያ የተሰበከላቸው እነዚያ በሙሴ መሪነት ከምድረ ግብፅ የወጡት እስራኤላውያን ባለማመናቸው ምክንያት ቢታገዱም ወደ ረፍቱ ገና የሚገቡ ሌሎች አሉ። ዳዊት ዛሬ ድምፁን ስትሰሙ ልባችሁን እንዳታደነድኑ ሲል መናገሩ ቀደም ሲል ተጠቅሶ እንግዲህ ዛሬ የሚለው ቃል እግዚአብሔር ከብዙ ዘመን በኋላ በዳዊት አንደበት ሆኖ በመናገር እንደገና በውል ቀን መወሰኑን ያሳያል። ከፍ ብሎ የተነገረለት የረፍትም ቦታም እስራኤላውያን በኢያሱ መሪነት የገቡባትን አገር ብቻ የሚያመለክት አይደለም። ያን ብቻ የሚያመለክት ቢሆንማ ኖሮ ጌታ ከስንት ጊዜ በኋላ ዛሬ ብሎ በውል ለይቶ ስለ ሌላ ቀን ባልተናገረም ነበር። ይህም የሚያስረዳን የእግዚአብሔር ሕዝብ የሚያርፍበት ሌላ ፍጹም ረፍት ገና እንዳለው ነው። እግዚአብሔር ፍጥረትን ሁሉ ፈጥሮ ካበቃ በኋላ በ7ተኛው ቀን እንዳረፈ ሁሉ ወደ እግዚአብሔር ረፍት የሚገባ ማንኛውም ሰው ከሥራ ሁሉ ያርፋል። ካለመታዘዛቸው የተነሣ ወደ ረፍቱ መግባት ያልቻሉትን የእስራኤላውያን መጥፎ አርአያ በመከተል እንዳንጠፋ ወደዚያ ረፍት የምንገባበትን አስፈላጊውን ትጋት ሁሉ እናሳይ። የእግዚአብሔር ቃል ሕያውና የሚሠራ ነው። በሁለቱም በኩል ስለት ካለው ሰይፍ የበለጠ ይቆራርጣል። ስለዚህም በሠራ አካላችን ጠልቆ በመግባት ልባችን የሚያስበውን መንፈሳችን የሚያውጠነጥነውን ማናቸውንም ነገር የመመርመር ኃይል አለው። እግዚአብሔር የማያውቀው አንዳችም ነገር የለም። ከራስ ጠጉራችን እስከ እግር ጥፍራችን ያለው የሠራ አካላችን በሙሉ የውስጡም የውጩም ለጌታ ዓይን የተጋለጠ በመሆኑ ከእርሱ ተሰውሮ ሊቀር የሚችል ምንም ነገር አይኖርም። አንድ ቀንም በፊቱ ቆመን ለሠራነው ነገር ሁሉ ምላሽ እንሰጣለን። እንግዲህ የእግዚአብሔር ልጅ ኢየሱስ እኛን ለመርዳት ወደ ሰማይ የወጣ ታላቅ ሊቀ ካህናት ስለሆነ እስከ መጨረሻው ሳናወላውል
እርሱን በማመን እንጽና። ይህም የእኛ ሊቀ ካህናት ኃጢአት ካለመስራቱ በቀር እንደኛ ሰው ሆኖ በሁሉም ነገር የተፈተነ በመሆኑ ደካማነታችንን በቀላሉ ተረድቶ ይራራልናል። ስለዚህም ምሕረቱን ለመቀበልና በችግራችን ጊዜ የሚረዳንን ጸጋውን ለመታደል እንድንችል ያለ ኀፍረት ወደ ጸጋው ዙፋን ፊት እንቅረብ። የሐዋርያው የጳውሎስ መልእክት ወደ ዕብራውያን ምዕራፍ 5 እያንዳንዱ ሊቀ ካህናት ሰዎችን በመወከል ስለ ኃጢአታቸው መሥዋዕትንና መባን ለእግዚአብሔር እንዲያቀርብ ከመመረጡ በስተቀር ከሌሎች ሰዎች የሚለይበት ሌላ ነገር የለም። እርሱም እንደ ሌላ ሁሉ ሥጋ የለበሰ ደካማ ፍጡር መሆኑን ስለሚገነዘብ ሰዎች በቀላሉ ሊሳሳቱና ባለማወቅም ኃጢአት ሊሰሩ እንደሚችሉ ስለሚያውቅ ርኅራኄ ሊያሳያቸው ይችላል። ስለዚህም ለእግዚአብሔር የሚያቀርበው መሥዋዕት ስለ ሕዝቡ ኃጢአት ብቻ ሳይሆን ስለ ራሱም ኃጢአት ጭምር ነው። አንድ ሰው እርሱ ራሱ ስለፈለገ ብቻ ራሱን በራሱ ሊቀ ካህናት አድርጎ ሊሾም አይችልም። እንደዚህ ላለው ክብር ለመብቃት እንደ አሮን በእግዚአብሔር መመረጥን ይጠይቃል። እንደዚሁም ክርስቶስ የሊቀ ክህነትን ማዕረግ ያገኘው ከራሱ ሳይሆን አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ ካለው ከእግዚአብሔር ነው። በሌላም ስፍራ እግዚአብሔር እንደ መልከ ጼዴቅ ሹመት ለዘላለም ካህን አድርጌ መርጬሃለሁ ብሎታል። ክርስቶስ በሥጋ ተገልጦ በዚች ምድር ላይ በተመላለሰበት ጊዜ ነፍሱ ተጨንቃ እንባውን እያፈሰሰ ካለ ጊዜው ከመሞት ሊጠብቀው ወደሚችል አባት በጸሎት ልመና አቅርቦ ፍጹም ትሑት ሆኖ በመታዘዙም ጸሎቱ ተሰሚነት አግኝቷል። ምንም እንኳ ክርስቶስ የእግዚአብሔር ልጅ ቢሆንም መከራን በመቀበል መታዘዝ ማለት ምን ማለት እንደሆነ ለማወቅ በቅቷል። እርሱም መከራን ተቀብሎ ፍጹምነትን ከተቀዳጀ በኋላ ለሚታዘዙት ሁሉ የዘላለም ደህንነት ይሰጥ ዘንድ ብቁ ሆኗል። ስለዚህም እግዚአብሔር እንደ መልከ ጼዴቅ ሊቀ ካህናት አድርጎ ሾሞታል። ስለዚህ ጉዳይ በሰፊው መናገር ይቻል ነበር። ነገር ግን በጥሞና የምትከታተሉት መስሎ ስለማይታይ ብነግራችሁስ እንዴት አድርጋችሁ ልትረዱት ትችላላችሁ? እንደምታውቁት የክርስትና እምነት ከተቀበላችሁ አያሌ ዓመታት አልፈዋል። በእነዚህ ዓመታት ውስጥ እናንተ መምህራን ሆናችሁ ሌሎችን ማስተማር ሲገባችሁ የእግዚአብሔርን ቃል ከስር ሀ ብሎ እንደገና የሚያስተምራችሁ ሰው የምትፈልጉ ሆናችሁ ተገኝታችኋል። ይህ እንግዲህ በክርስትና እምነት ተኮትኩታችሁ አድጋችሁ ዳቦ ለመገርደም ጥሬ ለመቆርጠም ከበቃችሁ በኋላ ወደ ኋላ ተመልሳችሁ እንደሚድህ ሕፃን ወተት ጋቱን ጡጦ አጉርሱን እንደማለት የሚቆጠር ነው። እንደ ሕፃን ልጅ ወተት ብቻ ስንጋት አንኖር ማለት ደግሞ በክርስቶስ እምነት አለመብሰልንና እውነትን ከሐሰት ለይቶ አለማወቅን ያሳያል። ጠንካራ የሆነ መንፈሳዊ ምግብ የሚስማማው ግን ትክክለኛውንና ስህተት የሆነውን ነገር ለይቶ የማወቅ ልማድ ላላቸው በመንፈስ ጎልማሶች ለሆኑ ነው። የሐዋርያው የጳውሎስ መልእክት ወደ ዕብራውያን ምዕራፍ 6 የክርስትናን እምነት መሠረታዊ ትምህርት አልፋችሁት የመጣችሁት ስለሆነ ከእንግዲህ ወዲህ ያንኑ እየደጋገምን ልናስተምራችሁ አይገባንም። ወደ ሌላ ቁም ነገር በመሸጋገር በእምነቱ ጠንካራ የሆነ ክርስቲያን ሊኖረው የሚገባ ሰፊና የበሰለ አስተሳሰብ ሊኖረን ያስፈልጋል። ከእንግዲህ ወዲህ ንስሐ ገብቶ ከኀጢአት ስለመመለስ፣ በእግዚአብሔር ስለማመን፣ ስለ ጥምቀቶች፣ እጆችን ጭኖ ስለ መጸለይ፣ ስለ ሙታን ትንሣኤና ስለ ዘላለም ፍርድ መልሰን መላልሰን ልንነግራችሁ አያስፈልግም። ይህን ትተን ቁም ነገር ወዳዘሉ ወደ ሌሎች ጉዳዮች እንድንተላለፍ የእግዚአብሔር ፈቃድ ነው። የምሥራቹን ቃል ከተረዱ፣ የሰማዩን በረከት ጣዕም ከቀመሱ፣ የመንፈስ ቅዱስን ስጦታ ከተቀበሉና የእግዚአብሔርን ቃል መልካምነት ካወቁ፣ የሚመጣውን ዓለም ታላቅ ኃይል ምንነት ከተገነዘቡ በኋላ እግዚአብሔርን ክደው ከተገኙ
እነርሱን በንስሐ ለመመለስ አይቻልም። ለገዛ ጥፋታቸው የእግዚአብሔርን ልጅ ዳግመኛ በመስቀል ላይ ይሰቅሉታል፣ ለውርደትና ለመዘበቻ አሳልፈው ይሰጡታል። ወዳጆች ሆይ ምንም እንኳን እንደዚህ ብልም የተናገርኩት ነገር እናንተን ይመለከታችኋል ማለቴ አይደለም። ምክንያቱም ከደህንነታችሁ ጋር ያገኛችሁት በረከት መልካም ፍሬ በማፍራት ላይ በመሆኑ እግዚአብሔር ድካማችሁንና አገልግሎታችሁን በከንቱ የሚያስቀረው አይደለም። በፊትም ሆነ አሁን ቅዱሳንን በመርዳት ስለ ስሙ ያሳያችሁትን ፍቅር ከቶ ሊረሳው አይችልም። አሁንም የታሰበላችሁ ወሮታ እስከሚከፈላችሁ እስከ መጨረሻው ጊዜ ድረስ በዚሁ ፍቅራችሁና አገልግሎታችሁ ጸንታችሁ እንድትኖሩ እንመክራችኋለን። በእምነትና በታላቅ ትዕግሥት ጸንተው በመገኘታቸው እግዚአብሔር የሰጣቸውን ተስፋ የፈጸመላቸውን ሰዎች ምሳሌ ተከተሉ እንጂ ዳተኞች አትሁኑ። እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ ይህንኑን እንደሚፈጽምለት በራሱ ምሎ አረጋግጦለታል። በራሱ መማሉም ከእርሱ በላይ የሆነ ምንም ወይም ማንም ነገር ባለመኖሩ ነበር። ጌታ ለአብርሃም የሰጠው ተስፋ በእውነት እባርክሃለሁ፣ ዘርህንም አበዛዋለሁ የሚል ነበር። አብርሃምም የተሰጠውን ይህን ተስፋ በትዕግሥት በመጠባበቁ ልጁን ይስሐቅን አግኝቷል። አንድ ሰው ከራሱ በላይ የሆነ ስም ጠርቶ የተናገረውን ቃል በመሐላ ያጸናል። እንዲህ የሚያደርገው ያንን ተስፋ የገባውን ቃል አስገድዶ የሚያስፈጽመውና ሳይፈጽመው ቢቀር ደግሞ ይዞ የሚቀጣው ኃይል መኖሩን ለማረጋገጥ ነው። አንድ ጉዳይ በመሐላ ከተዘጋ በኋላ ዳግመኛ ለክርክር አይቀርብም። እንደዚሁም እግዚአብሔር ተስፋ ለሰጣቸው ሰዎች የተናገረውን ቃሉን ምንጊዜም የማያጥፍ መሆኑን በእርግጥ አውቀው በትዕግሥት እንዲቆዩ ቃሉን በመሐላ አረጋግጦላቸዋል። ይህም በመሆኑ እግዚአብሔር ተስፋውን እና ቃል ኪዳኑን ሰጥቶናል። እግዚአብሔር መዋሸት ስለማይችል በተስፋውና በቃል ኪዳኑ የማይናወጥ እምነት ሊኖረን ይገባል። ስለዚህ የሰጠንን ተስፋ ለመጨበጥ ወደ እርሱ የቀረብን ሁሉ በዚህ ደስ ሊለንና ልንጽናና ይገባናል። ምክንያቱም እግዚአብሔር ስለ ደህንነት የሰጠው ተስፋ ምንጊዜም አይታጠፍም። ይህ ተስፋም ነፍሳችንን ከተቀደሰው መጋረጃ በስተጀርባ ካለው ከእግዚአብሔር ጋር የሚያገናኛት አስተማማኝ መልሕቅ ነው። ክርስቶስም የመልከ ጼዴቅን ማዕረግና ክብር በመቀዳጀት ሊቀ ካህናት ሆኖ ቀድሞን ወደ ሰማይ በመግባት ዘወትር ለእኛ ይማልድልናል።